ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ እንደምትመለከቱት ሃይላይት ላይ ወደ 22 ማዞሪያ ተመልሰናል። እንግዲህ ከ22 ማዞሪያ ወደ አዲስ አበባ ስቴዲየም ወይም ደግሞ የቦሌ መንገድን እንመለከታለን። እንግዲህ ሃይላይቶችን እያየን እንገኛለን። አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየት፣ እንዲሁም ደግሞ ላይክ እና ሼር በማድረግ ቪዲዮ ተደራሽ እንዲሆን ተባባሪ እንድትሆኑ ጠይቃችኋለሁ። ዛሬ የምንጎበኘው ባጭሩ ከ22 ማዞሪያ እስከ ቦሌ መድኃኔዓለም ድረስ እየተሰራ የሚገኘውን የዚህ የ2 ኪሎ ሜትር የመንገድ ፕሮጀክት እንዳለ ይታወቃል። ያው ሙሉ ለሙሉ ብዙ ነገሮች እያለቁ ነው የሚገኙት። ምናልባት የሳይክል መንገዱ ነው የሚቀረው። እሱም ያው እንደ አንዳንድ ቦታዎች ላይ ይሄ ቀይ እንትን የሳይክል መንገዱ ላይ ነው እየተሰራ ነው የሚገኘው። እንግዲህ ቪዲዮአችን ጀምሯል። ይሄ የምትመለከቱት ከታውን ስኩዌር ሞል አጠገብ የሚገኘው የዚህ ግሪን ኤሪያ እንደዚሁም ደግሞ የፐብሊክ ስፔስ የተሰራበት እንዲሁም ደግሞ ጎን ጎን ላይ የተሰሩ ሱቆች አሉ፣ ለገበያ ማዕከላት ማለት ነው። እነሱን አይተን ጀምረናል። ስለዚህ አሁን ያለነው በታውን ስኩዌር እና በቀድሞ ዙርጋ ወይ ደግሞ በዙርጋ ህንፃና በታውን ስኩዌር መሀል ወይም ደግሞ ካልሆነ ደግሞ በበፊቱ የዚህ የሰቨን አፕ አካባቢ ነው ያለ ነው። እንግዲህ ሰቨን አፕ ምናልባት የማታውቁት ካላችሁ ከዚህ በፊት እዚህ አካባቢ ታዋቂ ከነበሩ ሬስቶራንቶች መካከል አንዱ ነው። ያው በዛም የተነሳ አካባቢው ሰቨን አፕ አካባቢ ነው የሚባል ነበረ። እዚህ አሁን የምታዩት ፊት ለፊታችን ያለው ህንፃ ወይ ደግሞ አሁን እያደሱት የሚገኘው ህንፃ ያለበት አጠገብ ነው እንግዲህ የነበረው አካባቢው ሰቨን አፕ ጋር ይባል ነበረ። ያው አሁን ላይ ሙሉ እዚህ አካባቢ የነበሩ በተለይ ቡቲኮቹ፣ ሬስቶራንት ወይም ደግሞ ስጋ ቤቶች ምናምን የነበሩበት እንደ አዲስ እየተቀየሩ እንደሆነ በገበያ ማዕከላት እየተተኩ እንደሆነ ይታወቃል። ሙሉ ለሙሉ ኦልሬዲ አሁን እንኳን ብዙዎቹም እየጨረሱ ነው የሚገኙት። ምናልባት የምትመለከቱትና በዛ በፊት ለፊት በኩል አንድ ያልተጠናቀቀ ተመልክተናል። ከዛ ባሻገር እንግዲህ ቀበሌው ቅድም ሃይላይት ላይ ያያችሁት ማለት ነው። ወደ ታች ስንወርድ ወደ መሀል አካባቢ ቀበሌ እንዳለ ይታወቃል የነበረበት። አሁን ላይ በነገራችን ላይ ገበያ ማዕከል እየተሰራ ነው። አክሲዮን በአክሲዮን ማለት ነው። ምናልባት እንደውም እንትን እየሸጡ እንደሆነ ሰምቻለሁኝ። ይህ ምንድን ነው? ሼር ማለት ነው። ስለዚህ ምናልባት እዚህ አካባቢ ያላችሁ የመግዛት ፍላጎት ያላችሁ ሄዳችሁ ኮንታክት ብታደርጓቸው አሪፍ ይመስለኛል። ምክንያቱም እንደዚህ አይነት በአክሲዮን የሚሰሩ ሞሎች ብዙ ጊዜ በጣም አዋጪዎች ናቸው። እንደዚህ አይነት መንገዶች ላይ ቢዝነስ ኤሪያዎች ላይ ደግሞ ያሉ ብዙ ጊዜ አሁን ተመልክታችሁ ከሆነ ለምሳሌ አሁን የሳሪስ ገበያ ማዕከል በእንደዚህ ሼር ነው። ሰንጋተራ ምናምን ብትሄዱ የሜክሲኮ አካባቢ ያሉት እንደዚህ በሼር የሚሰሩ አይነት የሚገነቡ በማህበሮች የሚገነቡ ትልልቅ ሞሎች ናቸው። ሞሎቹ ኢቭን ኪራያቸው ብቻም አሪፍ ሪተርን ይዞ ስለሚመጣ እናንተም እንደዚህ አይነት ኢንተረስት ያላችሁ ሰዎች እንግዲህ ሄዳችሁ እንደዚህ አይነት ቦታዎች ላይ ኮሚኒኬት ብታደርጉ አሪፍ ነው። ለማንኛውም ወደ ፕሮጀክት ቪዚታችን ስንመለስ ያው እንግዲህ የሳይክል መንገዱ እያያችሁት ከሆነ እዚህ አካባቢ የተወሰነ ሙሉ ለሙሉ ያው ገና ነው። ቀይ የሳይክል መንገድ እያነጠፉበት እንደሆነ እየተመለከትን እንገኛለን። ምናልባት ያው ሙሉ ለሙሉ ሲያልቅ ደግሞ የተሻለ የሚሆንበት ነው የሚኖረው። እንግዲህ እዚህ አካባቢ ያው በተለይ በመንደር ውስጥ በታጠሩ አካባቢዎች መሀል ወደ ውስጥም የተወሰነ ከመንገዱ ባሻገር መንደር ውስጥም ገባ ብሎ የፈረሱ ቤቶች የቀበሌ ቤቶች የነበሩት ማለት ነው ለአስፋልቱ ቅርብ የሆኑ የፈረሱ ቤቶች እንዳሉ ይታወቃል። ስለዚህ ገባ ያሉ ቦታዎች ላይ ህንፃዎች እየተሰሩ እንደሆነ ተመልክቻለሁኝ። እንግዲህ ወደ አዋሽ ባንክ ያለበት ወይ ደግሞ የቀድሞ 22 ማዞሪያ ክሊኒክ አካባቢ ልንደርስ እየተጠጋን ያለ ነው። እነኚህ የምትመለከቷቸው በሙሉ በግራ በኩል ያሉት እነዚህ በላሜራ የተሰሩ የሴቶች አልባሳት መሸጫ የነበሩበት አካባቢ ነው። እንግዲያው በቀኝ በኩልም የምታዩቸው በተመሳሳይ የወንድ አልባሳት መሸጫ ቡቲኮች የነበሩበት ሰፈር ነው። እንደሚታወቀው በዛኛው መስመር በቀኝ በኩል በብዛት የዚህ የወንድ አልባሳት ልብስ መሸጫ የነበሩ ሲሆን በግራ በኩሉ ደግሞ አብዛኞቹ የነበሩት ይህ መስመር ላይ የሴቶች አልባሳት መሸጫ ነው የነበሩት። ወደ ታች ደግሞ ስንወርድ በብዛት ጋርመንት ቅድም ሃይላይት ላይ እንዳያችሁት ደግሞ ህንፃዎቹ ምናምን የአገር ባህል ልብስ መሸጫዎች ናቸው። በዚህ አካባቢ በነገራችን ላይ ኮስቲም ናቸው በጣም ውድ የሚባሉ የአገር ባህል ልብሶች መሸጫ ይገኛሉ። ወደ ታች ስንወርድ ማለት ነው ወደ መስቀለኛው መንገድ ልንደርስ አካባቢ ወደ ቀበሌው ያለበት ከዛ በታች ባሉ መሀል ላይ እጅግ በጣም በርካታ የአገር አልባሳት መሸጫዎች አሉ። ወደዚህ አካባቢ ደግሞ ሞር የፋሽን አልባሳቶች ናቸው የሚሸጡበት ያው የውጭው ማለት ነው። እንግዲህ ወደ እንዲህ ያለን ወደ አውራሪስ አካባቢ ልንደርስ ነው። አውራሪስ ሆቴል ሌላኛው እዚህ አካባቢ የሚገኝ እጅግ በጣም ታዋቂ የሆነ የነበረ ሆቴል ነው። ያው ቀድሞ ስለነበር ማለት ነው። ሰፈሩም በዛ ስያሜ ያገኘው ለዛ ነው።
እንግዲህ ከእሱ ደግሞ ትይዩ ቅድም የጎጆ ቤቶች የዛሬ ቪዲዮ መነሻ ሃይላይቶቹ የጀመረበት ቅዱስ ገብርኤል ሆስፒታል አሁንም አለ። ያው እሱ ፊት ላይ ነው። ሌላው አካባቢ እንግዲህ ቅዱስ ገብርኤል በመባል እንደሚታወቅ ይታወቃል። አካባቢው የቆየ ረጅም ዓመታትን ያስቆጠረ ስመጥር ሆስፒታል ነው። እንግዲህ ኦልሬዲ ክረምት ላይ ነን ያለ ነው። ሐምሌ ላይ ነው። ቶሎ ቶሎ የመዝነብ ባህሪያቶች ስላሉ አካባቢው ፀሐይ ቢመስልም ከዘነበ በኋላ ነው እንግዲህ ሪከርድ እያደረግኩ ያሉት። ወዲያው ሳይሆን ኦልሬዲ ከደረቀ ከተወሰነ ቆይታ በኋላ ማለት ነው። መንገዱ ላይ ምናልባት ጭቃዎች ምናምን እያያችሁ ሊሆን ይችላል። ጭቃ ማለት ነው ያው ከዝናቡ በተለይ ከመንደር ከውስጥ የሚመጣው ሰዎች በዛ ምክንያት እንትን ያለ ለዛ ነው እንግዲህ ዘንቦ ስለነበር ነው። ይሄ ደግሞ በግራ በኩል እንደምታዩት እዚህ ህንፃው ያለበት ነጩ ህንፃ አትክልት ቤቶች ምናምን ይገኙበት የነበረ ሰፈር ነው። ያው ውስጡ እንዳለ መኖሪያ እንደሆነ ይታወቃል። በግራም በቀኝም ማለት ነው። ሙሉ ለሙሉ ዋና ዋና መንገድ ላይ የተወሰኑ ቢዝነሶች አሉ። ከዛ ባሻገር ግን በጣም ጥቅጥቅ ያለ በርካታ ህዝብ የሚኖርበት እንዲሁም ደግሞ ከፍተኛ ቢዝነስም የሚሰራበት አካባቢ ነው። የ22 ማዞሪያ እንግዲህ በኮሪደር ስታንዳርድ የሚሰራ ሙሉ ለሙሉ የ2 ኪሎ ሜትር የመንገድ ግንባታ እንደሆነ ይታወቃል። ከዛኛው መንገድም ከዚህ በፊት የነበረው ከዚህ ከእንግሊዝ ኤምባሲ ወደ 22 ማዞሪያ እየተሰራ ያለው ሌላው መንገድ እንዳለ ይታወቃል። እንግዲህ ከሱ የቀጠለ ነው። ያኛው ያው የኮሪደር ፕሮጀክት ነው። ይህኛው ደግሞ ሙሉ ለሙሉ እንደ አዲስ የተሰራ የመንገድ ግንባታ ነው። ኮሪደር ብቻ ዳሩን ማስፋት ወይም ደግሞ የሆነ አስፋልት ድራቢ ማድረግ ብቻ ሳይሆን ሙሉ ለሙሉ መንገዱን ተበላሽቶ ስለነበር እንደ አዲስ ነው የተሰራው። እንግዲህ አስፋልቱም ተጠናቋል። ትራንስፖርቶችም ኦልሬዲ ተጀምሯል። ምናልባት የሚቀረው ስቴዲየሙ አካባቢ ያለው የመስቀለኛው መንገድ ከዚህ ከኢምፔሪያል የሚነሳው ማለት ነው። እሱኛው ገና ስለሆነ ተሻግሮ ወደ ቺቺኒያ አድርጎ እንደሚያመራ ይታወቃል። ያኛው መስቀለኛው መንገድ አካባቢ ያለው ካልሆነ በስተቀር ሌላው አስፋልቱ እንኳን እንደተጠናቀቀ ይታወቃል። እንግዲህ በየህንፃው ላይም እዚህ አሁን በግራ በኩል እንደምትመለከቱት በርካታ ካፌዎች እየተከፈቱ ነው የሚገኙት። ያው ሰውም ቢዝነስ ካለ እንዲህ አይነት አገልግሎት የሚሰጡ ሬስቶራንቶች፣ ካፌዎች የተለመደ ነው በየህንፃው አካባቢ። አዳዲስ ሞሎችም በብዛት ሲሰሩና ወደ ስራ ሲገቡ ቀድሞ ከሚጀምሩ ቢዝነሶች መሀል እንደ ባንኮች እንዲሁም ደግሞ እንደዚህ አይነት ሬስቶራንትና ካፌዎች መሀል የሚጠቀሱ ናቸው እነኚህ የቢዝነስ ታይፖች። እንግዲህ በቀኝ በኩል የምታዩት ያ ሲልቨር አይነት ከለሩ የአውራሪስ ሆቴል ያልኳቸው እዚህ አካባቢ ቀድሞ የነበረ የምትመለከቷቸው ህንፃዎች ከመኖራቸው በፊት ረጅም ዓመታት እዚህ አካባቢ ያስቆጠረው አንዱ እሱ ነው። ሁለተኛው ከሱ ትይዩ በዚህ በግራ በኩል ሆስፒታል አለ፣ ቅዱስ ገብርኤል ሆስፒታል የሚባለው ማለት ነው። እሱኛውም በተመሳሳይ እዚህ አካባቢ ረጅም ዓመታትን ያስቆጠረ እነዚህ አሁን ችግኞቹ የከቨር ያደረጉት ቦታ ማለት ነው። መግቢያው በዚሁ ወደ መንደር ውስጥ ገባ ብሏችሁ በዚሁ መስመር ላይ ነው ያለው፣ በዚህ መታጠፊያ ማለት ነው። እንግዲህ ይሄ ደግሞ የሚወስደው ወደ በዛኛውም ተሻግሮም ከዚህ ይሄኛውም መንገድ ሁለቱም ወደ 24 ቦሌ 24 ማለት ነው። ከመገናኛ ቀጥሎ በመገናኛና በአዲስ አበባ ስቴዲየም መሀል የሚገኘው ሰፈር ማለት ነው። ወደዛ ነው የሚወስደው። ከዚህ በፊት ከመገናኛ በ24 አድርገን በታክሲ ተራው ምናምን ማለት ነው አንዴ እንዳየነው ይታወቃል። ይህ የኢምፔሪያሉ ኮሪደር ባለበት ማለት ነው። እንግዲህ እሱም ገና ነው። ቅድም ሃይላይት ላይ የተመለከታችሁት መኪና አንድ ማሽነሪ ኮንክሪት ሲሞላ የተመለከታችሁት መንገድ ማለት ነው። መስቀለኛው ጋር ያለው ተሻግሮም ያለው እንደዚሁ የቺቺኒያውም በተመሳሳይ ሁኔታ ሁለቱም እየተሰሩ ነው የሚገኙት። ምናልባት አንድ ቀን ደግሞ እሱን እንመለከታለን። ያው ትላንትና ደግሞ አይተን የነበረው በስቴዲየሙና በቦሌ ትምህርት ቤት መሀል ያለው የአዲስ የሰፊ መንገድ ፕሮጀክት ከስቴዲየሙ ጋር ነበር ጎበኘ ነው። እንግዲህ አሁን ወደ ቅዱስ ገብርኤል ጋር ነን የምንገኘው። ከአሁን በኋላ የሚቀጥለው ወደ ቀበሌው አካባቢ ነው የምንደርሰው። እዛ ከደረስን በኋላ ወደ መስቀለኛው መንገድ አቅጣጫ እናመራለን። ወደ ቦሌ ቀጥታው ነው ማለት ነው። ስለዚህ ዛሬ ጉብኝታችን ደግሞ ማጠቃለያ የሚሆነው የስቴዲየሙ የታችኛው በር አካባቢ የዛሬ ጉብኝት እናጠናቀቃለን። ወደ ስቴዲየሙ ገባ ብለን ካየን በኋላ እንግዲህ በግራም በቀኝም ያሉትን እያንዳንዷን ነገር የተዘዋወርኩ ላስመለከታችሁ እሞክራለሁኝ።
እንግዲህ ወደ 24 የሚወስደው አንደኛው መንገድ ይሄ የምትመለከቱት ይሄኛው ነው። ያው እሱም አይ ቲንክ እየተሰራ መሰለኝ አፈሮች ምናምን እየተመለከትኩ ነው። የተቆፈሩ ምናምን ቤቶቹ እየታደሱ እንደሆነ ከዚህ በፊት በነበረው ቪዲዮ ተመልክተን ነበር። እንግዲህ ያው ህንጻዎቹም እንዳለ ከለራቸው ተመሳሳይ ነው እንደምትመለከቷቸው። እንግዲህ ከዚህ ከሚሰራው ህንጻ ቀጥሎ ያው ቀበሌው ነው ያለው። የቀድሞ ወረዳ ቦሌ ክፍለ ከተማ ወረዳ 3 ቀበሌ 18 የሚባለው ማለት ነው። ምናልባት የማታውቁት ካላችሁ እንግዲህ የሳይክል መንገድና እግረኛ መንገድ አሁን ሰዎቹ የሚራመዱበት ያው የሳይክል መንገድ ተብሎ የተተወ ሲሆን የእግረኛ መንገዱ ደግሞ አሁን ያለውበት በኮንክሪት የተሰራው ወይም ደግሞ ከቤቶቹ ዳር ያለው እሱኛው ነው። እንግዲህ አካባቢው ያው የምታዩትን ይመስላል። እንግዲህ ቀበሌው ጋር ደርሰናል። በግራ በኩል የምትመለከቱት ፊኒሺንግ እየተሰራ የሚገኘው ይሄኛው ሳይሆን ቀጥሎ ታች በኩል ያለው ህንፃ ነው። ይሄም ከዚህ በፊት የገበያ ማዕከል የነበረ እንደዚሁም ካፌዎች፣ ሬስቶራንቶች ግቢ ውስጥ የያዘ አንድ ተለቅ ያለ ግቢ ነው የነበረው። አሁን ላይ ያው እንደምትመለከቱት ህንፃ ተሰርቶበታል። የኮሪደሩ ከተጀመረ በኋላ ማለት ነው። ትዩም በዛኛው በኩል ያው እንደምትመለከቱት የገበያ ማዕከላቶች ኦልሬዲ እየተሰሩ ነው የሚገኙት። ረጋሳ ገበያ ማዕከል የሚለው በዛ በቀኝ በኩል ያሉት ማለት ነው። እንግዲህ ሌላው እዚህ መስመር ላይ በፊት በደንብ ከሚታወቁ ነገራቶች መሀል አንዱ በዚሁ መደዳ ላይ የነበረው የዚህ ቆዳ ሕክምና የሚያደርጉ ሆስፒታል ነበረ። መስታድ ምናምን የሚባል መሰለኝ፣ ስሙን በደንብ አላስታውሰውም። እንግዲህ ለማንኛውም ቀበሌው ይሄ ነው የምትመለከቱት፣ በዚህ በዳር ላይ ያለው ማለት ነው። እንግዲህ የእግረኛ መለያውም ይሄ የምታዩት ነው። እንግዲህ ይሄ ማለት ነው የምትመለከቱት ያላችሁት። ስለዚህ እስከ መጨረሻው አብራችሁኝ ሁኑ። መልካም ጊዜ።
የዛሬ ቆይታችን እንግዲህ ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።